ነው ብለው አልተሰማኝም ብሎ ዘጋ። ለምን እነዚህ ሰዎች ውሸት ሚዲያ ላይ ወጥተው ውሸት ላለማውራት ፈልገው ይሆን አላውቅም። ስልክ አያነሱም በፍጹም። የጌትነት ወንድም አነሳ ያው ታውቂያለሽ፣ የጌትነት ወንድም ነው። ትክክል። እሱ የሚሰጠን መረጃ አንቀበልም። ከዛ ውጭ ሌሎቹ አላነሱ የሚሰጠን መረጃ። እሺ፣ ከእነሱ ውጭ አለ። ግን ዛሬ እኮ ሪካርድ ደወልንለት አይደል? እሺ፣ እውነቱን ተናገረ። እንትና ቤትሳ ሸክ እኮ ያንን እኮ ቅድም ደውዬ አናገር የለሽም እንዴ? ሸማምር ሪካርድ ያደረገው እሱን ጠርቶ አናግሮ እንደገና ካርድ ሲያልቅበቱ ወጥቶ ካርድ ገዝቶ በደንብ አድርጎ አነጋግሮት ሰይድ በቃ ያለውን ነገር እንትን ብሏል። ውሸት ነው አለ። ውሸት ነው። ገመዱን ስትወጣ የገጠር ሊቀር ሰሚ ታለቅሻለሽ። አልሰማውም። እሱን ታለቅሻለሽ። እሱም እኛ እኮ በየጊዜው አንድ ሰው አልተረዳንም እንጂ ሰው አንዳንዱ ደነዝ ነውና ነው እንጂ በየጊዜው በየቀኑ አዳዲስ መረጃ እየሰበሰበ ነው ያለን። ሰው ግን እኛ ክላሽ አላዝ እንዴ? እኛ ክላሽ አላዝ ስልጣን የለን ምን የለን። እንደናንተ ሰራተኞች እኮ ነን። እርምጃ ማን ላይ ነው እርምጃ የምንወስደው? አቅም አለን እንደኛ እንዴ? እኔም አቅም በለበኔ አጓፍጥበት ነበር። ሂጅ ምን ማለት ነው? እርምጃ ውሸት ነው አለ። ደነዝ ነው እንጂ ደነዝ ነው አንዳንዱ። ለሳሪ የዛሬውን ልጅ አስረዷት እስኪ። መስ ያስረዳታል። እውነት አንዳንድ ጊዜ ይገርማሉ እኮ። ዛሬ ሲደወልለት ጊዜ ገመዱን ስትወጣ ሀና እንደቀረጻት ቪዲዮ ፊት ለፊታቸው ወደ ድንጋይ አካባቢ ጋር ወስደው እንደደፈሯት እጇን ይዘው እየጎተቱ እየጮኸች እንደነበረ ለብቻው የገጠር ልጅን ጠርተው ደግሞ እንዳናገሩት በቃ ፍርጥርጥ አድርጎ በቃ ነጩን ታውቂያለሽ፣ ፍትፍት አድርጎ ነው የነገረን። ፍትፍት አድርጎ በቃ ስለዚህ ስለተደረገ ትሰሚያለሽ። ግን ሳይድ አንድ ነገር ልንገርህ፣ አንተ እዚህ ጋር የተቀመጥከው ሀናን ልትረዳ ነው አይደል? አንተ ነገ ደግሞ ታመክ፣ ለአንተ ደግሞ መጮህ አንፈልግም። በመጀመሪያ ምግብ እየበላክ ስላልሆነ ምግብ ብላ ሳይድ የሆነ ትኩስ ነገር ጠጣ ምናምን ገባክ ወይ? ለበን ነገር ገዝታ አጠገብህ አድርግ ቁጭ ብላ አንተ ነገር ከወደድኩ በኋላ ደግሞ ለአንተ እንትን አንልም። ገባ ሳይድ? እኛ እኮ አደናገረን። እኛ ያለነው ዱባይ ነው። ተጽዕኖ እየፈጠርን ያለ ነው። የልጅቱን በድል ለዓለም እያሰማን ያለ ነው። በሶሻል ሚዲያ ነው። እርምጃ ይላሉ። ምን አይነት እርምጃ እንውሰድ? እርምጃ ለመውሰድ ሁሉም ሰው መረጃ አንጡ አሉን። እሺ ምን እናድርግ? ህግም መረጃ አንጡ አሉ። የየመንም ህግ መረጃ አንጡ አሉ። የሌላውም አካል መረጃ አንጡ አሉ። ስለዚህ መረጃ እያፈላለግን ነው ያለ ነው። የምንፈልገው ግን አንድና አንድ መረጃ ነበር፣ አንዲት ብቻ። ለምን ልጅቱ በህይወት ለመኖሯ ቪዲዮ ብቻ፣ ትንሽ ቁራጭ ቪዲዮ፣ ያችን ብቻ የሚሰጠን ወይም ደግሞ በአይኑ አየው ሰው ራሱ ያየው እኔ አይቻታለሁ ብሎ የትኛውን ቦታ የሚቀርብ ሙሉ ወጪውን እንሸፍናል። የምንም ካለ የምኖቹ ጋር ይሂድ አይቻለሁ ብሎ እኔ በአይኔ አይቻለሁ ዝዝብ ቦታ ብሎ አየበት ቦታ መርቶ መሄድ ሙሉ ወጪውን እንሸፍናለን። ወይንም ደግሞ ኢትዮጵያ ሂዶ በቃ በተፈለገበት ቦታ ሙሉ መረጃ የሚሰጥ አካል ነው የፈለግነው። ዝም ብለህ እዛ አንዳንድ ሽሻን እያንበቀበክ እንትንን እየበላ ሳህንሽን እያንካካሽ እርምጃ ውሰዱ። እኔ የጦር አዛዥ ነኝ እንዴ? ምን ማለት ነው? እኛ እኮ ያለን እኮ ሙሉ ተጠቅመን ጨርሰናል። ለምን የልጅቱን በደል ለህዝብ ማሰማት ነበር፣ አሰምተናል። ይሄው ህዝቡ ተጎን ቁሞ መረጃ እየፈለገ ነው ያለው። እርምጃ የት ነው የምትማ? እንዴት ብሎ ነው የምንረዳቸው? ምን መሰለህ፣ ይህን ወደ እርምጃ ገቡ የሚሉ የሚናደዱ ልጆች ስሜታቸው ይገባና የእኛም ስሜት ግን እንደናንተ ኮመንት ላይ ብንሆን እንዲህ ነው የምንለው። ገብታችሁ ስታዩት ደግሞ ልጅቱን ለማስወጣት መላ መንገዱ እየተፈለገ ነው። አሁን የገጠር ልጅ ያለውን መረጃ ቶሎ ብሎ ካላወጣ ራሱ ሊታገት ይችላል። በእነሱ ለምን እንዳያወጣ ብለው ራሱ ለገጠር ጠበቃ ሆነው እኛን ሰይቡ የሚሆኑ አሉ። ጎበዝ፣ ያ ጥሩ አይደለም። በዛ ላይ ወንድሟና ባለቤቷ ቁጭ ብለው ሰላማዊ ኑሮ እየኖሩ እዚህ ሰይድ ወረባቦ ተስፍሽ እዚህ ነሳሪ እንዲህ ከሆኑ መረዳት ያለባችሁ ለልጅቱ ነፍስ ሰብአዊነት ቆመው ነው ብላችሁ ነው ማሰብ ያለባችሁ። በዛ ላይ እዛ ውስጥ አብራ የነበረች ልጅ ሳሪ አብራ ተቀምጣ ያየቻት ልጅ አለች። የኦሮምኛ ቋንቋ ብቻ የምትናገር አማርኛ አንደርስታንድ ትሰማለች እንጂ ገባታን እንጂ ማትናገር። ግን በአስተርጓሚ ቅድም ሚኩ ይዟት መጥቶ እዛ ውስጥ እንደነበረች ታለቅስ እንደነበር
እኔ የበደሉኝ የራሴ ሰዎች ይዘውኝ የመጡ አብረውኝ የነበሩ ሰዎች ደላሎች የራሴ ሰዎች ናቸው የበደሉኝ እያለች እንደምታለቅስ ልጅ እያለች እዛ ውስጥ ስታለቅስ ልጅ ከፈለግሽ እዚሁ ትወልጃለች፣ ስምሽ ሀና አይደለም ከዚህ በኋላ ሀና ሲሉሽ አቤት እንዳትይ ብለው እንዳስፈራሯት ልጅቱ መታሁን በኦሮምኛ አስተርጉመው ሰማናት። ከአንቺ ከመግባትሽ በፊት ሲሆን ሰምተሽ ይሆናል። ልጅቱ በህይወት መኖሯን ከዚህ በላይ ማረጋገጫ አለ ወይ? የገጠር ልጅ ሞታለች ብሎ የተናገረው ፊት ለፊቱ ላይ ደፍረው እጇን ይዘው እየጎተቷት ይዘው መልሰዋ ሲሄዱ አይቶ እንዴት ሞታለች ብሎ ቪዲዮ ሰራ። እንዴት በሀና ላይ አንዲት ሴት ልጅ በዚህ ዘመን እንደው አይጋፈት ችግር የለውም እንደዛኛው ልጅ በጥፊ አይመታ ባይሆን ኢትዮጵያ ገብቶ በሚስጥር ለአባትየው በቃ ይህንን ስም አትጥሩ ያለው መረጃ ይሄ ነው፣ በዚህ መልኩ ከሌ ያስያዛት ከሌ እንዲህ ከሆነ ትለቀቃለች ብሎ ባይሆን ለአባቷ እንኳ ተናግሮ ሚኪ ታዲያውም የገጠር ልጅ ለዚህ ምን መልስ ይሰጣል እንዴ? ጠፋ እንጂ ጭራሽ ሲጀምር አሁን ሸር የተደረገለት እኮ በሀገር የለም እኮ ለዚህ ጓደኛው ላለው ነገር ምን መልስ ይሰጣል የገጠር ልጅ? ለዚህ ነው ገብቷል። 5ቱም ወይ 4ቱም ቢቀመጡ አንድ ምላስ እንደማያወሩ እርግጠኛ ነበርኩ። ምክንያቱም 5ቱን አንድ አድርገህ ብትጠይቃቸው በጭራሽ አንድ አይነት መልስ አይሰጡም። ለዚህ ደግሞ ሚስአንደርስታንዲንግ እንዳለ ዛሬ ከተናገረው ልጅ በላይ እንደውም ሌላ መረጃም ልናገኝ አንችልም። መጠየቅም አያስፈልግም። እኛ ልጠይቅ የምችለው የገጠር ልጅ አሁንም እድል አለህ፣ የሆነውን ነገር አስረዳ። ለምን ሀኒ ታፈነች ነው? ለምን ሀኒን አፈሯል? ለምን ዋሸ? ገጠር ልጅ አንድ መልዕክት ስላስተላልፍለት ሚኪ እየሰማም ስለሚሆን በጣም በእርግጠኝነት ማለት ነው ስላንተ ኃላፊነት ድፍን የኢትዮጵያ ሕዝብ እዚህ ጋር ያሉት እውነት አንተ ሳውዲ እንኳን አያኖሩኝም ብለህ ከሆነ ልክ እነሱ ወደ ሳውዲ ስትመጣ 7,000 ሪያል ሰፖርት እንዳደረጉክ እኛ ደግሞ እዚህ ሀገር የምትፈልገውን ነገር አቋቁመን እኛ እዚህ ሀገር እናመጣሃለን። እግዚአብሔርን ነው የምልክ። አትፍራ። እዚህ ውስጥ ካሉት እንኳን ሁሉንም ከፈራክ ሰይድንም ከፈራክ ከሚኪ ጋር ወይ ደግሞ ከመኩ ጋር አውራና በቃ አንተ ሙት ለሀና ብለክ አንተ ሙት። በቃ ይሄንን ታሪክ አንድ ወንድ ታሪክ ሰርቶ ይሞታል። አንተ በሆነ እንቅፋት እንኳን ሰው ይሞታል አይደለ? አንተ ሞተ ከሀናን አትርፋት። በቃ ያለውን ኢንፎርሜሽን ሁሉንም ነገር ተናገር። አንተ ምንም አትሆንም። እግዚአብሔርን ነው የምልህ። ያለንን ነገር ሸጠን እኛ ዋላ ሱቃችንን ትወስዷለህ። አንተ ብቻ መተክ ሀቁን እጅህ ላይ ያለውን ቪዲዮ ወይ እየወሰዷት ቀርጸህ ከሆነ ቲክታከር ነህ ትቀርጻለህ። የሆነ መረጃ እጅግ ላይ ይኖራል። ያንን ቪዲዮ ብቻ ስጣቸው። ከዛ በኋላ በቃ ከአንተ ጋር እንፋታለን። ይኸውልሽ መሲ፣ እሱ በዛ በሶሻል ሚዲያ እጣ ሲቆርጥ ምናምን ሲቆርጥ አይተውት ያመጡት ሊያሰሩት ለስራ ነው ያመጡት። እሱ ሊያሰሩት ያመጡት ነው። እስካሁን በእነሱ ቁጥጥር ስር ነው ያለው ሰውየው። ገብቶሻል? የከፈሉለትም ዝም ብለው አይደለም፣ ያመጡትም ዝም ብለው አይደለም። እሱ ጋር የገቡት ሁላቸውም ገና አልመጡም፣ ገና ጉዳያቸው አላለቀላቸውም። እሱ ፌመስ ስለሆነ በሱ ላይ የሚሰሩት ነገር ስላለ ሊጠቀሙበትና ሊያሰሩት ነው። ምንም እንደሚያሰሩት እንግዲህ ይህ ውሸታቸውን እንደ እውነት እያስመሰለ ይሁን ብቻ ባናውቅም ፈልገው አፈላልገው ከገጠር ወስደው ወደዛ ሄዶ ያመጡት ለስራ ነው። ገብቷችኋል? ለእሱ ደግሞ እሱን ለምን አትንኩት እያሉ ሽፋን የሚሰጡ የዛ አንድ አካባቢ ቤተሰብ ተሰብስበው ግማሹ በፌክ አካውንት ግማሹ በዛ ምስኪና ምን እያሉ ምናምን የሚጫወቱበት እሱ ነው። እሱ በቃ ሞቱን ይመርጣል እንጂ እውነት ሊናገር አይችልም። እውነቱን እኮ ሰማን እኮ። ከዚ ምን የምንፈልገው እውነቱ ምንድን ነው? የተደፈረችው ገመድ ከወጣች በኋላ ነው። እኛን ከሳውዲ ድንበር ወደዚህ ይዘውን የመጡ እሷን ይዘዋት እዛው ቀሩ። 2 ሌላ ደላላዎች ጥቁር ቲሸርት የለበሱና አረንጓዴ በርበር የጫኑ እኛን ወደ ካምፕ ወሰዱን። እዛው እሷን ሁለተኛ ፖርሳዋና ስልኳን አስቀምጡ ብለው እዛው ነው ያስቀመጠው። ለእሷው ወሩሮትም አይደለም። ያ መረጃ ያ ቃ ባላቸው ለቤተሰቦቿ ሲሰጡ ነበር። ስለሌላቸው እኔ ጋር ነው ያለው የእንትና ወንድም። ውሸት ነው። ስልኳንም ፖርሳዋንም አስቀምጡ አሉን። እዛው አስቀመጥ። ከድንጋው ዘወር አድርገው ደፈሯት። ስጮ ሰማን። እንዲያውም አቢ የሚባል የጀዋሃ ልጅ እሱን እያፈላለግን ነው። አቢ የሚባል የጀዋሃ ልጅ ለምን እንድታረጋላችሁ ብሎ ሲከራከር በጥፊ መቱት። ከዛ በኋላ አንድም ትንፍሽ ያልክ እንደሆነ እንጠብሰሃለን አሉን። እኔና የጀዋሃው ላይ አቢ የሚባሉ ተከራክረን ነበር። መቱን። ምንም ማድረግ ስለማንችል
እኛን ይዘውን ሄዱ። ሁለተኛ 40 ነው 30 ደቂቃ እንጂ የቆየ ነው 2 ሰዓት 4 ሰዓት 6 ሰዓት ተኛን የሚባለው ውሸት ነው አሉ አይደል? በቃ ምን ለምን እንፈልገዋለን? እሷ አንደኛ ወንጀለኛ ነው ማለት ገመዱን ስትወጣ እኔንም እኛንም ሀናንንም ቪዲዮ ቀርጿል። ሀናን መጀመሪያ አልደከመችም ማለት ነው። ሁለተኛ የደከመ ሰው በገመድም አይወጣም። እየታዘለ ከወዲያ ጀምሮ እየታዘለ ደክሞ የሚሄድ ሰው እንደ ብሎ በገመድ ይወጣል? አይወጣም። እሷን በቀጥታ ገመዱን ከዋጡ በኋላ ድንበሩን ተቆረጡ በኋላ ተሳውዲ ይዘዋት የመጡት ደላላዎች መሪዎች ደፍረው እዛው አስቀርተዋታል። ሁለቶቹ እንደ አዲስ ተቀያሪ ገብተው ሌሎቹን ወደ ካምፕ ይዘው ሂደዋል። ይሄ ነው እውነታው። እውነታው ከወጣ አሁን የአብን እያፈላለን ሁለተኛ መረጃ ነው። ከዛ በኋላ የገጠር ልጅ ደግሞ ለሱ ልጅ ቆይ የተለየ እንክብካቤ ያደርጉልን ነበር። ልጨርሳ እንደዚህ መኩ ለገጠር ልጅ የተለየ እንክብካቤ ያደርጉልን ነበር። የሁላችንም ስልክ ተቀምጧል፣ ብርም ቀምተውናል። የገጠር ልጅ ስልክ ግን ተመልሶለታል። አልቀሙትም አሉ ስልኩ መልሰውለታል። ስለዚህ አንደኛ ምን እንፈልገዋለን? ይሄ ሰውዬ ከወንጀል ተባባሪ ነው። ይሄ ነው እውነታው። ወንጀለኛ ነው። የሚወድ ካለ ወደ የሚጠላ ካለ ይጥላል። ወንጀለኛ ነው። ትልቅ ወንጀለኛ። ቪዲዮ የቀረጻትን ይላክልን። በገመዱ ላይ ስትወጣ ቪዲዮ ቀርጿታል ብሏል። ውሸቱን እሱ ግን ሀኒ የሶሻል ሚዲያ ሰው ናት። ምንድነው የምትፈራው? ሶሻል እንትን ቪዲዮ ለመቀረጥ እኔ ቪዲዮ አልገባም እያለች ነው ምናምን ነው ያለው። ውሸቱን የሚቅመደመደው ስትጨፍር ምናምን ሶሻል ሚዲያ ላይ እንደምትውለው ሶሻል ሚዲያ ላይ የማትታወቅ ሰው እንኳ ብትሆን እሺ፣ ለምን እኛው እንደዚህ አለች አሉ። ቀርጿታል ገብታለች እሷን ብሎ ይሄ ሁሉ ውሸት ነው። የገጠር ልጅ እሱ የገጠር ልጅ እንግዲህ ህይወትን እንቀይርልሃለን ከገጠር እናወጣለን ብለው 7,000 ድርሃም ሪያል ከፍለው ፓስፖርቱን አሰርተው ወደ ባህር የሄደበትን በነፃ እዛም ደግሞ ወደ ዱባይ ወደ የቪዛውን በነፃ ሁሉን በነፃ አድርገው አምጥተውት እንደ ብሎ ነው የሚናገሩ። ይህ ሰው ይሞታል። ያልሞተችን ሰውዬ ሴትዮ ሙታለች ሲል ያልፈራ ሰው አሁን መጥቶ እውነት ሊያወራ ነው። ወንጀለኛ ናቸው። እኛ ግን ያጣነው እርምጃ የሚወስድ አካል እንዳላችሁት እውነቱን መረጃ ስንነግራቸው ለሁሉም በቪዲዮ ተሞረከሰ መረጃ አንጡ፣ ለመኖሪያ መረጃ አንጡ እያለ ያም ቀለዱብን። ይሄው ነው ያለው እውነታው፣ ይሄው ነው እንጂ ዛሬ አይደርስም ነበር። ታያ ለዚህ አሁን ላልከው መረጃ እኮ ማለት ነው የገጠር ልጅ የቀረጸው ቪዲዮ እኮ እዛም ላሉት የመን ላይ መረጃ አምጡ ላሉም ለእነሱም እኮ ሀና ደህና እንደነበረች ገመዱን እንደወጣችም እኮ ይሄ ኤቪደንስ ነው። መጥቶ ይስጠና። አዎ በቃ ይሄ ጥሩ ነበር። ያን የገመዱን መረጃ የቀረጸውን መጥቶ ይስጠን። የደከመሰውና ደከመሰው ያስታውቃል። የገጠር ልጅ መረጃ ስጠል ብላችሁ ላይ በላይ የምታወሩት ምናምን ላላችሁ ልጆች ልንገራችሁ። እሱ ምን መሰላችሁ? የኢትዮጵያ ሕዝብ መረጃው በገጠር ልጅ እጅ እንዳለ እንዳቅ ነው። አለቀ። ለምን የገጠር ልጅ ምስኪን ነው? ለምን አትተውትም? የድሃ ልጅ ነው ሰርቶ ይብላ እንዴ። እኛ ስለመስራት ብቻ አወራን። ሁላችንም የድሃ ልጆች ነን። እዚህ አዲስ ለብሰን ብታው ምንም የለን። ሁላችንም የድሃ ልጆች ነን። ማን ነው ሀብታሙ? ስለዚህ ሁላችንም ሳውዲ በረሃ ላይ ነበር። በአረብ የተቀጠረ እንሰራ ነበር። ማንም ከማን ሌላ ሁሉም መረጃው መጥቶ ትክክለኛው መረጃ መጥቶ የመን ድንበር ላይ ያሉ ሰዎች በገመድ ስትወጣ የነበረችውን ልጅ በህይወት ካዩ በኋላ ከዛ በኋላ የሚጠይቁትን ራሳቸው ለራሳቸው ስራም አንድ ላይም ሰሩ ምንም ሆነ ራሳቸው እዛው ይሰራሉ። እኛ ግን እነ ተስፍሽና የሱ ለሚሰሩ ስራ ደግሞ በእጃችሁ ኤቪደንስ አለው ሲባሉ ኤምባሲ ላይ ይሄ ነገር ለማድረግ በኃላፊነት ግን ክስ የሚመሰረተው ማን ነው? ጠበቃው ማን ነው? የሚለውን ነገር ደግሞ ሌላ ስቴፕ ነው እሱ። የመጀመሪያው ግን ሶሻል ሚዲያ ላይ የኢትዮጵያ ሕዝብ ማወቅ ያለበት መረጃው በማን እጅ እንደሆነ፣ ከማን ጋር እየሄደች በጤንነት ታግታ ተደፍራ በጥፊ ተመታ መልሰው ጫካ ውስጥ ሲያስገቧት እያዩ የነበሩ ሰዎች የሚናገሩትን ነገር ማወቅ አለበት የኢትዮጵያ ሕዝብ። ከዛ በኋላ ሁሉም ሰው ይጠይቃል። እኛ ብቻ አይደለም እዚህ ያለነው ዝም ብሎ ቤት ስለተከፈተ ቁጭ ብለናል። ከኛ የተሻለ ጥያቄ የሚጠይቁ ሰዎች ከታች አሉ። መረጃ የሚያውቁ ሰዎች አሉ። ቤተሰቦቻችን ቢያዝብንስ ምናምን ብለው ነው። ስለዚህ እንደዚህ አይነት የማይሆነውን ነገር ተውትና የሚጠቅም መረጃ ብቻ ስጡ። እናንተ የገጠር ልጅ እንዲህ በቪዲዮ ቀርጾ ይዟት
የሆነችውን ነገር ባይኑ አይቶ እንዴት ሞተች ነገር እንደ ዘመድ እንደ